ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ፋንቱ ድራማ ተከታታይ ድራማ ቀጣይ ክፍል ነው ማለት ነው። እንግዲህ ባንዶራ እና ሶሊያና ውጭ ሶሊያናን አሳድራት ነበረ ባለፈው ክፍል እንዳየ ነው ማለት ነው። እንግዲህ እዚህ ላይ ሶሊ መታ ባንዱራን ስታንቃት እንዲያርገሽ ውጭ ያሳደርሽኝ አንቺ ነሽ ምናምን ብላ ስታንቃት አክስቷም እያገዘቻት ነበረ ማለት ነው። ስለዚህ የሶሊያናን ሀቅ አክስቷ ናት ልታወጣላት እየታገለቻት ያለው። በመጨረሻም ሁለታቸው ሲያያዙ አባታቸውና ቤተሰቡ እንዳለ ይሰባሰብና እንግዲህ ሶሊ ባለየ ልጅ ናት ብለው ሶሊን አባቷ ጋር ለማጣራት እየሞከሩ ነበረ። አባትየው ግን ልጄ ትክክል ናት፣ ልጄ ምንም ባንዱራ ምንም ውሸት አትዋሽም ብሎ እንግዲህ ሶሊን ለመግደል ሽጉጥ አውጥቶባት ነበረ። እንግዲህ አክስቲቱ ግን እሷን ነፃ ለማውጣት እየታገለች ነው ማለት ነው። ሚስትህና ልጅህ ናቸው መጥፎ፣ ልጅህን ውጭ ላይ የሚያሳድሯት እነሱ ተነጋግረው ነውና ይህን ነገር አስተካክል እያለች እንግዲህ ለሀቅ አውቅማላታለች። በጣም ደስ ይላል። እውነት ለመናገር አንዳንድ ሰው ሀቅ ሲናገር ጥሩ ነውና እንግዲህ አቶ በሪውንም አዜብን ትክክል ነው ወይ ባንዱራ ናት ወይ እንደዚህ ያደረገች ውጭ ያሳደረቻትኝ ይላታል ማለት ነው። እሷም ውሸት ነው እህትህን አትመን፣ እኔና ልጄ ንጹህ ነን፣ ውሸት አልዋሸንም እያለ እንግዲህ አዜብም እንግዲህ ልጇን ባንዱራን ነፃ ለማውጣት እየሞከረች ነው። ባንዱራም ደግሞ እንዴት እኔ እንደዚህ እህቴን ውጭ አሳድራታለሁ በማለት እያለቀሰች እንግዲህ ወደ ውጭ ወደ ክላሷ ትገባለች ማለት ነው። እንግዲህ እዚህ ላይ እነሱ የሚፈልጉት ባንዱራ ሶሊ ቤት አባቷ ተጣልታ እንድትታገትና መጥፎ ሁኔታ ላይ እንድትሆን እንዳይሳካላት እንድትጣላ አባቷ ጋር ነውና ይህንን ነገር ነው የፈለጉት ማለት ነው። ግን ይሄ ደግሞ አክስቷ እንግዲህ ነፃ ልታወጣ ትችላለች ማለት ነው። እንግዲህ አዜብም እውነት ነው ወይ ሲሏተኝ አዎ ልጄ ግን እሷን እህትህን አትመን፣ እኔና ልጄ ንጹህ ነን በማለት አዜብም ተናዳ ወደ ክላሷ ትገባለች። እንግዲህ አባትየው አቶ በሪውን ሶሊ ላይ እንግዲህ አቶ በሪውን ሶሊን መግደል ይፈልጋል። በዚህ መሀል እንግዲህ አክስቷ እሷን የምትገል ከሆነ እኔን መጀመሪያ ግደለኝ በማለት እንግዲህ ህዳ ጥብቅና ትቆማለች ማለት ነው። እንግዲህ ሶሊም ደግሞ ተናዳ ስለሆነና ሁሉም ነገር ከልክ በላይ ስለሆነባት ግደለኝ እንግዲህ እኔ ያለን አባትነትም ልወቀው ካሁን በኋላ በማለት ሶሊም ደግሞ ቅሬቷን ታቀርባለች። ምክንያቱም እህቷና እንጀራ እናቷ እሷን ለማጥፋት ስለሆነ እንትን እያለች ያለችው እየጣሩ ያሉት። አሁን ደግሞ አባትየውም እሷን ሳይረዳ እሷን ለመግደል ነው እንትን እያለ ያለው ለመጣር ያለው። እንግዲህ እዚህ ላይ ሶሊ አክስቷ ብቻ ናት ያለቻት እንጂ ማንም ሰው እያገዛት አይደለም። እናቷም በህይወት የለችም። እንግዲህ ሁሉም ነገር ከልክ በላይ ሆኖባታል ሶሊ። ከዛም አንጻር ነው እንግዲህ ግደለኝ እያለች ያለችው ማለት ነው። እንግዲህ አባትየውም አንቺ አፋለኝ ብለሽ ታወሪያለሽ ወይ? አፍ የለሽም፣ ዝም በይ በማለት እንግዲህ ይጮህባትና በጥፊ ሊመታት ሲል በሪውን ይበቃል ብላ እህቱም ትይዘዋለች። ይችን እንጀራ እናት ጋር የምትኖር ልጅ እናት የሌላት ልጅ ልትገላት እንዳታስብ፣ ካሁን በኋላ እሷን መማታት አትችልም፣ ምንም ማድረግም አትችልም በማለት እንግዲህ ትጮህበታለች ማለት ነው። እንግዲህ አቶ በሪውንም ተናዶ እንዴት እንደዚህ እጄን ትይዣለሽ፣ እንዴት ነው የናቅሽኝ በማለት ተበሳጭቶ ይናገራታል ማለት ነው። እንግዲህ እሷም መጀመሪያ ሶሊን መናገር ከፈለገ መጀመሪያ ሰርካዲስን እንዲናገራት እኔን ተናገረኝ እንጂ ሶሊን ምንም ነገር ካሁን በኋላ እንዳትናገራት ክላስም እንዳዘጋባት በማለት ታስጠነቅቀዋለች። እንግዲህ አቶ በሪውንም እንግዲህ አዜብ እንደ እናት እንደ እህትም ሆና ነው ተንከባክባ ያሳደገቻት በማለት ይመልስላታል ማለት ነው። እሷም እንግዲህ አንተ ያየውን ስለምታምን ነው እንጂ ሶሊም አሁን ነው የገባት እንጂ ያየችውን ታምን ነበረ እና እነሱ ሚስትና እህትህ እባብ ናቸው እንጂ ሰው አይደሉም። እኔ ግን በደንብ አውቃቸዋለሁ፣ እንቅጭ ልንገርህ ትለዋለች ማለት ነው። እንግዲህ ሶሊም ደግሞ እኔ ወዳጅና ጠላቴን አውቄያለሁ፣ ካሁን በኋላ ምንም ነገር አያስፈልገኝም ትለዋለች ማለት ነው።
እንግዲህ ሶሊም ደግሞ በጣም ስለተናደደች ኮማንደር በሪውን ካሁን በኋላ ለምንህ ድጋሚ ጫፌን እንዳትነካኝ ካሁን በኋላ እስካሁን አስረህ ያሰቃየኝ ይበቃኛል፣ ካሁን በኋላ ግን እንድታሰቃየኝ አልፈልግም በማለት እንግዲህ ምሪቷን በማልቀስና በመናደድ ትገልጻለች ማለት ነው። እንግዲህ ተነስታም ወደ ክላሷ ትገባለች። እንግዲህ በሪሁንም አየሽ አይደለ እንዴት እንደምትናገር እኔን ኮማንደር እንዴት እያደረገች እንደምትናገረኝ ተመልከቺ በማለት እንግዲህ ሰርክ አዲስን ይጮህባታል። እንግዲህ ሰርክ አዲስም አዲሷን ሶሊያናን ብትለምዳት ይሻላል፣ ካሁን በኋላ ማላገጥም ሆነ መጨቋን አትችልም፣ እንግዲህ እሷን አትሸነፍልህም፣ ሁሉም ነገር ነቅታባችኋለይ ትለዋለይ ማለት ነው። እንግዲህ አዜብና ባንዱራም ወደ ክላስ ይጋቡና መናደድ ይጀምራሉ። እንግዲህ አዜብም ባንዱራን አንቺ አሁንም ጥፋተኛ አንቺ ነሽ፣ ጥፋተኛ ነሽ አንቺ ነሽ ያጠፋሽው እያለች ትነግራታለች ማለት ነው። እንግዲህ ባንዱራም ልጇን አለማሳጠፍ የመድኃኒት በደንብ መጨመር ነበረብኝ እያለች እንግዲህ በመቆጨት ትንሽም እንኳን እያዘነላት አይደለም። እንግዲህ አዜብም ይህንን ስሜታዊነትሽን መቆጣጠር ስላቃተሽ ነው አላማችን ግብ ሳይደርስ የተቋጨብን የተነቃብን በማለት እንግዲህ መናደር ትጀምራለች። እንግዲህ ባንዱራም አክስቲቱ ብዙ እየተከታተላቸው እንደሆነና ምንም አንድ እርምጃ እያስኬዳቸው እንዳልሆነ ስለነቃይባቸው ምንም ነገር ማድረግ አልቻሉምና ይህ ነገር ደግሞ ሁሉን ነገር አበላሽቶባቸዋል። የፈለጉትን ማድረግ አልቻሉም። እንግዲህ ባንዱራም ካሁን በኋላ እንደምትቀጥልበትና ይሄን ነገር እንደምትገባበት ካሁን በኋላ ምንም ወደኋላ እንደማትል አንዲት ነገሩ ተጀምሮ ማለቅ አለበት ነው እያለ አዜብ ደግሞ ተይ ይሄንን ነገር ይቅርብሽ፣ ይሄን ነገር ማቆም አለብን ትላታለች ማለት ነው። እንግዲህ ራሳቸው የጀመሩትን ነገር ማቆም አለብን፣ ማቆም የለብንም፣ ራሳቸው ጀምረውታን የጀመሩትን እኔ መጨረስ አለብኝ ነው የምትለው አዜብ። እንግዲህ እኔ እንግዲህ እዚህ በላይ መሰቃየት የለብኝም፣ አንቺ በምትጀምሪው ነገር እኔ ሲኦል እየገባሁ ነው ትላታለች ማለት ነው። እንግዲህ ባንዱራም እንግዲህ አክስት ተብየዋም እየረበሻቻቸው እንዳልሆነና አክስት ተብየዋ ደግሞ እቅዳቸውን ማሳካት እንዳልቻሉ በአክስታቸው ይናደዳሉ። አክስት ተብየዋ አሁን እኔን መደደብ የቻለች ነገ ደግሞ እንደማትገለኝ በምን ዋስትና አለኝ በማለት ሶሊም ባንዱራም እንግዲህ መናደድ ትጀምራለች። እንግዲህ ከዛም በመቀጠል ደግሞ ፋንቱ ይሄንን ሚስጥር የኛን ሚስጥር መስማቷ ነው እንጂ ለአንድና ለመጨረሻ ጊዜ እንገላግላት ነበረ አናኑራትም ነበር ትላታለች ማለት ነው። እንግዲህ አዜብም ለተንኮል ማንም አይችላትም እና ካሁን በኋላ ሌላ እቅድና ሌላ ተንኮል ማሰብ አለብን ነው እያለች ያለችው። እንግዲህ ሶሊም ባንዱራም ደግሞ ስጋት የሆነባት ነገር ሰራተኛይቱ ካልተባረረች ምንም አይነት ነገር ፋንቱ ካልተባረረች ምንም አይነት ነገር መስራት እንደማይችሉና ምንም እቅድ እንደማይሳካላቸው ትነግራታለች ማለት ነው። እንግዲህ አዜብ ሌላ እቅድ አቅዳለች። እንግዲህ ተስፋ ሰጣታለች። እቅዱም ደግሞ በመታረቅና ወዳጅ በመምሰል የሚያጠቋት ይመስላል። ሶሊያናን ደግሞ ሰላም መፍጠር አለባችሁ፣ መስማማት አለባችሁ ትላታለች ማለት ነው። እንግዲህ ባንዱራም መቼም አላደርገውም ካሁን በኋላ እሷን ሰላም አልፈጥርም፣ በእንግዲህ በጸም መልኩ ነው መጎዳት፣ እስካሁን በሰላም አልተሳካልኝም ትላለች። እንግዲህ ዋና ዓላማቸው እሷን መጉዳት ነውና በፍቅር መስለው ነበር እሷን ሊጎዳት የፈለጉት። በዚህ ምክንያት ደግሞ እሷን መጉዳት አልቻሉም። እሷን እቅታባቸዋለች። አክስቲቱም ደግሞ አለቅቀያቸውም ካሁን በኋላ እንኳን መጉዳት አይችሉም ማለት ነው። እንግዲህ አዜብም ለአንድና ለመጨረሻ ጊዜ እሺ በይኝ፣ ታዘዥኝና እምልሽን ነገር አድርጊ፣ በዛ መንገድ እኔ ቆንጆ እቅድ አለኝ፣ ቆንጆ ነገር አለኝ፣ ያንን እነግርሻለሁ፣ በዛ መንገድ እሷን መጉዳት አለብን ነው እያለቻት ያለችው።
እንግዲህ ማድረግ የሚችሉትም ነገር መድኃኒት እንደሚሰጡና በምጠጣው ነገር እንደሚሰጧት ነው እየነገረቻት ያለው። ከአሁን በፊትም ያንን ነው እያደረጉ ያሉት። እንግዲህ እናቴ ይህን ነገር ይከብደኛል፣ ይነቃብኛል ትላታለች ማለት ነው። እንግዲህ ማድረግ የፈለጉት ደግሞ አሁን ይቅርታ ለመጠየቅ ነው መስጠት የፈለጉት እንጂ ለማጥፋት ምናምን ሳይሆን እሷ ይቅርታ ለመጠያየቅ ነው። ደግሞ እንግዲህ ይቅርታ ጠይቀው እሷን ለመጉዳት ነው ያሰቡት። እንግዲህ በዚህ ሀሳብም ባንዱራ ተስማማና እሺ ትላታለች ማለት ነው እናቲቱን። እንግዲህ ሶሊም ከክላሷ ገብታ ተናዳ ተበሳጭታ እያሰበች እየተናደደች እያለ ድንገት ፋንቱ የሆነ የሚጠጣ ነገር ጁስ ይዛላት ትገባለች። ሶሊም እንግዲህ መጠጣት አልፈለገችም፣ ተናዳለች። ፋንቱ እባክሽን እኔ ምንም ነገር መጠጣት አልፈልግም ይዘሽልኝ ውጪ ትላታለች ማለት ነው። እንግዲህ ሶሊም ብቻዋን መሆን ነው የምትፈልገው። ብዙ ነገር ማሰብ፣ ወደ ራሷ መመለስ ትፈልጋለች። ወደ ራሷን መሆን ነው የምትፈልገው። እንግዲህ ፋንቱም ይሄ ነገርሽ አስደስቶኛል፣ እችን ሶሊያና ነበር እኔ ስጠብቃት የነበረው፣ እኔ እንዲህ ጀግና እንድትሆኝልኝ ነው የምፈልገው፣ ዛሬ ጀግና ሆነሻል እያለች ታበረታታለች ማለት ነው። እንግዲህ ዋናው ነገር ደግሞ አክስቷ ከጎኗ ስለሆነ ፋንቱም በጣም ደስተኛ እንደሆነች ትነግራታለች። አክስቷ ከጎኗ ባትሆን ግን እነዚህን ሁለት ሰዎች እንደማችላቸውና ሶሊ በቀላሉ ልትጎዳ እንደምትችል ትነግራታለች ማለት ነው። እንግዲህ ሶሊም ባንዱራ የምተኛበት ክላስ የእሷ ነበርና እሷ ናት እኔ ክላስ ግቢ ታላቅ ነሽና እኔ ክላስ ተኛ ያለቻት። አሁን ግን ክላሴን ስለምፈልገው እንዳለ ቀየን ማስገባት እፈልጋለሁና የባንዱራን ክላስ በደንብ አጽጅልኝ ትላታለች ማለት ነው። ኮተቷን እንዳለ ወዲያው ተሽ ጣይላት ትላታለች። እንግዲህ እቺ ሰው አይደለችም፣ እህቴም አይደለችም፣ ላከብራትም ምንም ልልም አልችልም፣ እሷንን እህት ብሎ ነገር የለም፣ አላከብራትም ካሁን በኋላ ትላታለች ማለት ነው። እንግዲህ ፋንቱም ትጣያለች። ይሄ ነገር ያጣላሽ አንተ ተረጋጊ እያለ ብትመክራትም ሶሊ ግን አልፈለገችም። ምክንያቱም ይሄ ቤት የኔ ብቻ ሳይሆን ወይም የአባቴ ብቻ ሳይሆን የእናቴም ጭምር ነው። ስለዚህ እናቴና የአባቴ ከሆነ ደግሞ እኔን ይመለከተኛል ትላለች። እንግዲህ ሶሊም ለብዙ ጊዜ አንገቷን ደፍታ ነው የኖረችው። አሁን ደግሞ ነቅታለች። አንገቷን ደፍታ መኖር አትፈልግም ማለት ነው። ለዛም ነው እንግዲህ ክብር ያለው ክላስ ለኔ ይገባኛል፣ እህቴ እንደዚህ በዚህ ርቀት ከሄደች እኔ ለሷ ክብር አልሰጣትም ያለችው። በዚህ እንግዲህ ጥሩ ሀሳብ ነው። ክብር ለሚገባው ክብር ለማይገባው ደግሞ እንግዲህ ንቀቱን ይከናነባል ማለት ነው። ትልቅ እንደ ትልቅነቱ በራሱ መከበር ያለበት። እንግዲህ ፋንቱም አንቺ ነፍሰ ጡር ስለሆንሽ እንዳትጎጂ ብዬ ነው፣ ተጠንቀቂ፣ ተረጋጊ ትላታለች። እንግዲህ ባንዱራ ልጇን ለመጉዳት አስባ ነበረ። በልጇን ነው እንግዲህ የመጣችባት። ምክንያቱም ሶሊ ልጅ ከወለደች እሷም እንደምትሰደድ አባቷም እንደሚሰደብ ነው የጠረጠረች።